ልጄስ ቦርሳውስ ልጄንም ማገኝበት ቦርሳስ ብሩስ ማርኮን በስተመጨረሻም ጉድ ሆነ። ያላሰበው ከባድ ችግር ውስጥ ገባ። ዲናና ማርኮን ያሰቡት ሳይሆን ያላሰቡት ከባድ የማይወጡበት ችግር ውስጥ ገቡ። ማርኮንና እንዲሁም ደግሞ የሳቤላ ጋች ፊት ለፊት ተፋጠጡ። ሳቤላን ለመቀበል አስመስሎም የሚሄደው ማርኮን በተለይ ደግሞ አብርሃምን አስፈርመው የካርታውን ወይም ደግሞ ካርታውን ከተቀበሉም በኋላ ማርኮን አጋቹን ለመበቀል ሲሄድም ሳቤላና እንዲሁም ደግሞ አጋቹ አብረው እየሄዱም ነበረ። ማርኮን ግን ለምንድነው ቆይ ግን አንተ ከዚህም በፊት በጣም ብዙ ነገር እያደረግክ እያንገራገርከኝ ነበር። በተለይ ደግሞ ሳቤላን ምንም ነገር ሳልቀበል ለቃት ነበረ። ነገር ግን ልጅን ስላገዝኩብ ነው እንጂ አሁን ላይ ለዚህ ሰዓት ያደረስካትኝ አንተ ወይም ደግሞ ከተባባልነው ከእቅዳችን ውጭ ሆናል። ስለዚህ አንተን እገላለሁ በማለት ማርኮንና እንዲሁም ደግሞ አጋቹ ይያያዛሉ። ሳቤላም በጣም ትደነግጣለች። ተው እንጂ አጎቴ ነው የምትለውም ሰዓት ሳቤላ ግን በየዋነቷ አጎት ነውና ስለዚህ መቶ ሊወስደኝ ነበር ያለችው። ነገር ግን አሁንም ቢሆን ከአባቷ እንዳትቀላቀል ነበር ያደረጋት። ማርኮንና አጋቹም ይደባደባሉ። ማርኮንም ከባድ ችግር ውስጥ ይገባል። በተለይ ማርኮን በጣም ይደበደባል፣ እሱም ይፈነካከታል። ነገር ግን በስተመጨረሻ ግን ከባድ ችግር የደረሰበትኝ የሳቤላ አጋች ዲና ከኋላ መታ በዱላ ጭንቅላቱ ስትለው ከጭንቅላቱ ደም ፈሶም ህይወቱ ያልፋል በጣም በሚያሳዝን ሁኔታ። ነገር ግን ደግሞ ሳቤላ በጣም አዘነች። ሳቤላ እስካሁን ድረስ ምንም እንኳን ቢያግታት ነገር ግን በጣም እየተንከባከባትና እንዲሁም ደግሞ ልክ እንዳባቷ የአባትን ፍቅር እየሰጣትም ነበር የቆየ። በዚህም በመታገቷ ምንም አልመሰላትም። በተለይ ደግሞ ከአባቷ ጋር እንዲተዋወቁም የምትፈልገው ሳቤላ አሁን ላይ ግን ይህ ሰው ህይወቱ ሲያልፍ በጣም ነበር እየተነገጠችው። ቆይ አጎቴ ምን እየሰራ ነው? ለምንድን ነው እንደዚህ ያደረግከው? በማለት ልዩም አሁን ላይ በተለይ አብርሃምን ነፃ ማውጣታቸው በጣም ደስ ቢላቸውም ነገር ግን አብርሃም በጣም ተጎድተዋል። ጉዳት ቢደርስበትም ግን ደግሞ ሳቤላን እጅ ውስጥ ስላስገባ ምንም አልመሰለውም። ዲና ግን አሁን ላይ በተለይ ደግሞ የሳቤላን አጋች በዱላ ጭንቅላቱን ብላ ስትጥለውም ከባድ ቪዲዮ ተቀርጾባታል። ይህ ደግሞ ለህግ እንደሚቀርብ የማይቀር ነገር ነው። ዱና ሙልጭ ያገዱት ሰው ነው አሳልፎ አብርሃምና ዲናን ሊሰጣቸውም የወሰነ። ምክንያቱም ራሱን ነፃ ለማውጣት በተለይ ደግሞ ቪዲዮ ያረጋችሁኝን ወይም ደግሞ እኔ ስናገር ህገወጥ ነገር እንሰራለን ያለውን ሁሉንም ነገር የምታጠፉልኝ ከሆነ ይኸው አሁን አብርሃምን ልናገኘው ነው። ስለዚህ እናንተ ደግሞ ሁሉን ነገር ማክሸፍ ትችላላችሁ ብለውም ተስማምተው ነበረ። እናም ዲናንና እንዲሁም ማርኮንን ሲቀጥራቸው የቀጠራቸው ቦታ ውስጥ ነበሩ ሳቤላ እና ሙልጭ እንዲሁም ደግሞ ማርዳ እናም ዶክተር ርብቃ አንድ ላይ የሄዱት። ካሁን በኋላ እዩልህ በስተትም ቢሆን እኔን ልታገኘኝ እንዳትሞክር፣ እናንተም ደግሞ ብዙ አትደሰቱ፣ ማርኮንን እንደ ከደውት ሲያቅ እንደሚገለኝ የታወቀ ነው ብሎም ማርኮን በጣም ከባድ ሰው ነው። ስለዚህ ከኔ ከደረሰ ከእናንተም ጋር መድረሱ አይቀርም። እናም ስለዚህ ብዙም አትደሰቱ፣ እናንተንም ቢሆን ሊገላችሁ ይችላል። እኔ ግን አሁን ላይ ለህይወቴም ዋጋ የለኝም በማለት በጣም ተናዶና ተበሳይቶም ይናገራል። ነገር ግን ሙልጭና እንዲሁም ደግሞ ልዩ ምንም አልመሰላቸውም። የአብርሃም ቤት ነፃ በማውጣታቸው በጣም ደስ ብሏቸዋል። ይህንን ተናግሯቸው በሚሄድ ሰዓት ግን ማርዳና እንዲሁም ልዩ ዶክተር ርብቃም እየተጨናነቁ ነበር። ሙልጭም በፍጹም ልትጨናነቁ አይገባም፣ እሱ ዝም ብሎ ነው ይሄን ነገር የሚላችሁ፣ ማርኮን ምንም ነገር አያመጣም፣ ስለዚህ እባካችሁን አትጨናነቁ ሲልም ሙልጭ ነግራቸዋል። ግን ደግሞ የሰራችለት ነገር በጣም ከባድ ነበር አብርሃምን። ቆይ እሺ ምንድነው እንደዚህ ሁሉ ነገር? አብርሃምና እንዲሁም ደግሞ በተለይ ዲና አብረው ሲመጡ ያለ ሰዎች አብረው ወይም ደግሞ ተደብቀው ብሩን እንዲዘረፍ ያደረጉትኝ። ቆይ ግን ለምን የሁሉ ነገር የሆነ ነገር አለበት ብሎም ሲል ዲናም ቆይ ግን አባቴ ለምንድነው እንደዚህ ተጠራጣሪ ሆንከው?
ለምን ትጠራጠራለህ በምትለውም ሰዓት አብርሃምም ቆይ ግን ለምን አልጠራጠርም ምንድነው የምትዩ? ምክንያቱም እኮ ብር እንዳዝን እንዴት በምን አወቁ ምንድነው የምትዩ ብሎ ማርኮንም አብርሃምም በጣም ተናዶ ዲናን ይነገራታል። ዲናም በጣም ትደነግጣለች። በተለይ ደግሞ ይህ የሷ እቅድ እንደሆነ ካወቀም አብርሃም በጣም ነው የሚናደደውና እሷም በጣም ችግር ውስጥ እንደምገባ በተለይ ደግሞ አሁን ላይ ሳቤላ ወደ ቤቷ በመምጣቷና እንዲሁም ደግሞ ዲናና ማርኮን ባዶቸውን በመቅረታቸው ይህም ቢያሳዝናት ነገር ግን ደግሞ አብርሃምን አሳምና አሁንም ቢሆን ወደ ህይወቱ መመለስ ትፈልጋለች። ነገር ግን በፍጹም ይህን ነገር አታገኘውም። ማርዳም ካሁን በኋላ ህይወቴን በፍጹም እንደዚህ በቀላሉ አልተውም፣ ስለዚህ ካሁን በኋላ ሁሉም ነገር ይቀራል በማለት ዲናም ከስራለች። ስለዚህ ማርዳም ወደ አብርሃም ተመልሳለች። አብርሃምና እንዲሁም ማርዳ ካሁን በኋላ አዲስ ህይወት ሊጀምሩ ነው። ሳቤላም ወደ ቤት መጥታለች። የአብርሃም ቤትም ሊዘረፍ የነበረው ነፃ ወጣ። ማርኮንና ዲናም ወደ ከርቸሌ ሊወረወሩም ነው። ይህ ለነሱ በጣም ከባድ ነው። የአብርሃምን ሀብት ንብረት በእጃችን ቁጥጥር ስር እናደርጋለን ብለውም ነገር ግን ደግሞ ምንም ሳይሆንላቸው በመቅረቱ ይህ ሁለታቸውንም ያለባልባቸዋል። ይኸውልሽ ዲና እኔ አንደኛውን ሲያልፍ ነው እያየሁትኝ። እኔ መንገደኞች መስለው እንደዚህ እንደተራ ነገር ነው እንጂ ያየሁት ሁላቸውንም አይቻቸዋለሁ፣ ሲከታተሉንም ነበረ በማለት ትመልስላታለች። ትሰሚኛለሽ? ይህ ሁሉ የተራ ሌባ እቅድ አይደለም፣ ይህ ታስቦ የተደረገ ነገር ነው ብሎም አብርሃም ይናገራታል። አብርሃም ይህን በሚናገር ሰዓት በቃ አሁን ለማንኛውም እባክህን ወደ ራስ ተመለስ በምትለውም ይህ እኮ የልጄ ህይወት ነው፣ የልጄን ህይወት ነው እየቀዘፉት፣ ስለዚህ እባክሽን ተይኝ በማለት አሁን ላይ በተለይ ዲናን ራሷን እየተጠራጠራት መሆኑን አብርሃም አሳይቷል። አብርሃም ምንም እንኳን ቢሆን አንድ ነገር ሊገባው አይችልም ነበር። አሁን ላይ ግን ሁሉም ነገር በጥርጣሬ እያወቀባት ነው ዲና፣ ምክንያቱም ከምታደርገው ድርጊት በተለይ ደግሞ በጣም ብዙ ነገር እያደረገች የሚሆነው ነገር ይህ ደግሞ ለእሷ ከባድ ነገር ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኖ ቤተሰብናችሁም ከልብ ነው ማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። ከእናንተ የሚጠበቀው ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንዲሁም የተለያዩ ቪዲዮዎችን ይዘንላችሁ የምንቀርብ ይሆናል። ታዲያ ይህን ቪዲዮ ስንለቅ ለእናንተ እንዲደርሳችሁ የደውል ምልክቷን ማጥቆራችሁን አትርሱ። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። አዲስ ገና ዛሬ እንግዲህ ይህን ቻናል የምትከታተሉ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በተለያዩ ሰዓት አዳዲስ ቪዲዮዎችን ይዘንላችሁ የምንቀርብ ይሆናል። በዛሬው ዕለት ሳቤላ ቀጣይ ክፍል ሁላችሁም እንግዲህ ሳቤላ ለምን አትለቀቅም፣ ለምን በቃ አስጠላን ስትሉም ነበረ። በዛሬው ዕለት ግን አዲስ ቪዲዮ ነው ይዘንላችሁ የመጣ ነው። ሳቤላ ከአባቷ ጋር ተገናኝታለች። ነገር ግን ደግሞ ዲና እንዲሁም ደግሞ ማርኮን መሀል ላይ ተንሳፈው ቀርተዋል። እንዲሁም ማርዳ አብርሃምን እግሩ ስር ወድቃ ይቅርታ ጠይቀውም ወደ ትዳሯ ተመለሰች። አሁን ላይ ማርዳና እንዲሁም አብርሃም እንዲሁም ሳቤላ ልዩ ነው በአንድ ላይ መኖር ጀመሩ። ማርኮን ግን ህይወቱ አለፈ። ማርኮን አሁን ላይ በተለይ የአብርሃምን ሀብት ንብረት ለመውሰድ ሲልም ነገር ግን ደግሞ ወይንም አጋች ብሎ ወይም ሲያስፈራረው የነበረው ሰው ጉድ አደረገው። ሳቤላ